በኢትዮጵያ ምርቶችን ለውጭና ገቢ የንግድ እንቅስቃሴ ከአንድ ቦታ ወደ ሌላ ቦታ ለማንቀሳቀስ የምንጠቀምበት የሎጂስቲክስ ስርዓት ኋላ ቀርና በርካታ ችግሮች የሚስተዋሉበት እንደሆነ ይነገራል። በርካታ የዓለም ሀገራት የደረሱበት ዘመናዊ የሎጂስቲክስ ስርዓት ጊዜን፣ ጉልበትን ብሎም ወጪን የሚቆጥብ በመሆኑ ይህንን ልምድ በኢትዮጵያ ተግባራዊ ለማድረግ የተለያዩ ጥረቶች ሲደረጉ ቆይተዋል። በመንግስትና በግል የኢኮሜርስ ሎጂስቲክስ ዘርፍ ባለድርሻ አካላትና ዋና ተዋናዮች ጋር በትብብር ለመስራት የሚያግዝና የልምድ ልውውጥ የሚደረግበት የኢኮሜርስ ሎጂስቲክስ ፎረም ለመመስረት የሚያስችል የዘርፉ ዋና አገልግሎት ሰጪ ተቋማት ኃላፊዎች የተሳተፉበት መድረክ በትራንስፖርትና ሎጂስቲክስ ሚኒስቴር አዘጋጅነት ተካሂዷል። የሎጂስቲክስ ዘርፉ ለሀገር እድገት መሰረታዊ የሚባል ቢሆንም በኢትዮጵያ አሁንም ድረስ እድገቱ አዝጋሚ የሚባል ደረጃ ላይ ነው። ለአገልግሎት የሚጠየቀው ክፍያም ውድ ነው ተብሏል። የሎጂስቲክስ ስርዓት ካልተቀላጠፈ እንደ ሀገር ምናልመውን ምናስበውን እድገት ብልጽግና ማምጣት ጊዜ ይወስድብናል። የኢትዮጵያ ሎጂስቲክስ አፈጻጸም አሁንም ከዓለም ውድ ነው የሚባለው በጣም ውድ ነው። የሎጂስቲክስ ወጪን ካልቀነስ፣ ጊዜን ካላሳጠር፣ ይህንን ካላሻሻል እንደ ሀገር ተወዳዳሪ መሆን ስለማንችል በጋራ ትስስር ፈጥረን ስራዎችን እየሰራን እንገኛለን። የሎጂስቲክስ ዘርፉን ለማሳደግ በመንግስት በኩል የተለያዩ የማሻሻያ ስራዎች እየተከናወኑ መሆኑን ተከትሎ ወደ ዘርፉ የሚገቡ የግል ድርጅቶች ቁጥር ከፍ ቢልም ካለው ፍላጎት አንጻር ያለው ቁጥር አሁንም በቂ አለመሆኑ ተነግሯል። የተመዘገበ ወይ ከ50 በላይ ምናምን ድርጅት ሊኖር ይችላል፣ ግን አክቲቭሊ ኢንጌጅ የሚያደርግ ደግሞ ትንሽ ነው። ከዛ ደግሞ ወርደ ማርኬት ሼር ያለው ደግሞ በጣም እያነሰ ይሄዳል። ካለን ፖፑሌሽን አንጻር በጣም ትንሽ ነው። ሰው አሁን መልእክትም እየተላላከ ያለው የገዛውን እቃም ሪሲቭ እያደረገ ያለው ቺን እቃ አድርስልኝ ወይ ቺን እቃ እንደዚህ አድርግልኝ የሚል አይነት አካሄድ ነው ያለው። ስራው የሚጠይቀው ከፍተኛ የገንዘብ አቅም በሎጂስቲክስ ዘርፍ የተሰማሩ የግል ድርጅቶች ቁጥር እንዳይበራከት በምክንያትነት ከሚቀርቡ ጉዳዮች መካከል አንዱ ነው። የሎጂስቲክስ አገልግሎትን የሚሰጡ የሞተር ብስክሌቶች ላይ የሚጣለው የእንቅስቃሴ ገደብ በስራችን ላይ እክል እየፈጠረ ይገኛል ሲሉ በመድረኩ የተገኙ በዘርፉ የተሰማሩ የግል ድርጅቶች ቅሬታቸውን ገልጸዋል። ሞተረኞችን የሚታዩበት ፐርሴፕሽን በጣም የተሳሳተ ነው። ሪሰንትሊ ራሱ አሁን የሆነ ሚቲንግ ባለ ሰዓት መጀመሪያ ሞተር ነው ባን የሚደረገው። ባን ከተደረገ በኋላ ራሱ ትሪት የሚደረግበት መንገድ ልክ አይደለም እና ይህን ነገር እንዴት ለማስተካከል አስባችኋል? አሁንም ድረስ በኢትዮጵያ ያልዘመነ የሎጂስቲክስ አገልግሎት በስፋት እንደሚስተዋል የገለጹት የዘርፉ ባለሙያዎች በትላልቅ የንግድ አካባቢዎች ያለውን ሂደት መንግስት ሊቃኘው እንደሚገባ አንስተዋል። መርካቶ አጋጣሚ ክቡር ሚኒስቴር ሄደው የሚያውቁ ከሆነ በቀን 100፣ 200፣ 300 አይሱዙ ይወጣል። ከአቅም በላይ እቃ ጭኖ ይወጣል። አንዳንዱ መንገድ ላይ ይወድቃል። ዘይቱን ከኮንስትራክሽን እቃ ጋር፣ መድኃኒቱን ከሌላ ከአልባሳት ጋር ጭኖ ይሄዳል። ህግ የለም፣ ስርዓት የለውም፣ ትሬሰቢሊቲ የለውም። ለመንግስት የሚከፍሉት ምንም አይነት ክፍያ የለም። ግን የሀገራችን የሎጂስቲክስ ስርዓት የተቃኘው በሙሉ እዛ አካባቢ ነው። ኢትዮጵያ ውስጥ ካሉ ሚዲየም ዴሊቨሪ ትራክ የሚባሉት መካከለኛ ጭነት የሚጭኑት አይሱዙ፣ ኤፍኤስአር የሚባሉት ኤንፒአር የሚባሉት 35፣ 70 ኩንታል፣ 100 ኩንታል የሚጭኑት መንግስት አያውቃቸው። በድፍረት መናገር የምንችለው ክቡር ሚኒስትር የሀገሪቷን የሎጂስቲክስ ስርዓት የሚያቀላጥፉት ከ70% በላይ በድፍረት መናገር የምንችለው እነሱ ናቸው። የሎጂስቲክስ አገልግሎቱን በኤሌክትሮኒክስ ስርዓት ለማዘመን በተለያዩ ተቋማት የተጀመሩ ስራዎች አበረታች ውጤቶችን እያስመዘገቡ እንደሚገኙ የተጠቆመ ሲሆን በዚህም መልካም የሚባሉ ውጤቶችን ማስመዝገብ ተችሏል። በዓለም አቀፍ ደረጃ የኢኮሜርስ ንግድ የገበያ ድርሻ በ2024 ከ6 ትሪሊዮን ዶላር በላይ የተሻገረ ሲሆን ይህ ቁጥር በ2028 7 ትሪሊዮን ዶላር ይደርሳል ተብሎ ይጠበቃል። በአፍሪካም ቢሆን የኢኮሜርስ ንግድ የገበያ ድርሻ 50 ቢሊዮን ዶላር የተሻገረ ሲሆን በዘርፉ ተወዳዳሪ ለመሆን የሚስተዋሉ ችግሮችን በሂደት ለመቅረፍ እንደሚሰራ የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። እንደ መንግስት ሎጂስቲክስ በአንድ ሴክተር ብቻ ተሰርቶ የሚያልቅ ጉዳይ ስላልሆነ በብዙ ሁሉም በኢንዱስትሪ ውስጥ አለ፣ በግብርና ውስጥ አለ፣ በማዕድን ውስጥ አለ፣ በቱሪዝም ውስጥ አለ፣ በሁሉም ስራ ውስጥ አለ። ያለ ሎጂስቲክስ የሚሳለጥና የሚገፋ አይነት ስራ አይኖርም። በዛ ውስጥ ያጋጠሙ ያሉትን ችግሮች ከሚመለከታቸው የመንግስት ተቋማቶች ጋር ሆነን እንዲፈታ እናደርጋለን። የኢኮሜርስ ንግድ ቅንጦት አለመሆኑን በማንሳት የኑሮ ውድነቱን ለመቆጣጠርም የሚኖረው ሚና የላቀ እንደሆነ ይነገራል። ኢኮሜርስ ቅንጦት አይደለም፣ ሌግዠሪ አይደለም። ኢትስ ቤዚክ ቲንግ። ኢኮሜርስ ቤዚክ ቲንግ ነው ማለት ኢኮሜርስ ቤዚካሊ የሚጠቅመው ዝቅተኛ ነዋሪውን ነው። በመሀል 3-4 ነጋዴ ገብቶ አንተ ጋር የሚደርሰውን እቃ ቤት ተቀምጠህ
ራሱ ወይ ካስመጭ ሊሆን ይችላል ወይ ከአምራቹ ቀጥታ ያንን እቃ መግዛት የምትችልበት ፕላትፎርም በዝቅተኛ ዋጋ ማግኘት የምትችልበት ፕላትፎርም ነው። ስለዚህ ይሄ ዝቅተኛ ነዋሪውን የሚጠቅምና ቤዚክ የሆነ ነገር ነው። እሱን መረዳት ያስፈልጋል። እሱን ከተረዳን ኢኮመርስን ሰፖርት ማድረግ ኑሮ ውድነትን መቀነስ ነው ብዬ አምናለሁ።